የክረምቱ የተጫዋቾች የዝውውር መስኮት በተለያዩ ሀገራት በቅርቡ መከፈት ይጀምራል። ለእንግሊዝ ፕሪምየር ሊግ ክለቦች ሰኔ 15 2026፣ እንደዚሁም ደግሞ ለጣሊያን ሴሪኤ ጁን 29፣ ሐምሌ 1 2026 ደግሞ የጀርመን ቡንደስሊጋ፣ የፈረንሳይ ሊግ 1 እና የስፔን ላሊጋ ክለቦች የዝውውር መስኮታቸው ይከፈታል። ያ እስኪሆን ድረስ ሲያስቡባቸው የቆዩቸውን ተጫዋቾች የራስ የማድረግ ጥረትን ትልልቆቹ ክለቦች ከወዲሁ ጀምረዋል። ያኔ የዝውውር መስኮቱ ሲከፈት ያስፈረሟቸውን ወይም ዝውውራቸውን የጨረሱ ተጫዋቾችን ወስዶ ማስመዝገብ ብቻ ይሆናል። ከወዲሁ ትልልቆቹ የአውሮፓ ክለቦች በተለይ የፕሪሚየር ሊጉ ኃያሎች የሚያደርጉት የዝውውር ተሳትፎ ለእያንዳንዱ ክለብ ለራሱም ደጋፊ ይሁን ለተቃራኒው ደጋፊ የሚመጣው የውድድር ዓመት ላይ ማን ምን አይነት አቅም ምን አይነት ጥንካሬ ፈጥሮ ይመለሳል ለ2026/27 እንደዚሁም በ2025/26 ከታዩባቸው ክፍተቶች ከነበሯቸው ብርታት ጋራ እነማን ይቀጥላሉ የሚለውን በትክክል የሚያስረዳ ስለሆነ የትልልቆቹ ክለቦች የዝውውር ተሳትፎና ሊሰሩ ያሰቡት ነገር እያንዳንዱን የእግር ኳስ ወዳጅ በጉጉት ሂደቱን እንዲጠብቅ ያደርገዋል። አሁን በዚህ ፕሮግራም የፕሪሚየር ሊጉን ሻምፒዮን አርሰናል እንደዚሁም በሁለተኛ ደረጃ የውድድር ዓመቱን ያጠናቀቀውን ማንቸስተር ሲቲን በተመለከተ ለዝውውር መስኮቱ በጀታቸው ምን ያህል ነው፣ ከዛ በተጨማሪ ደግሞ በቡድናቸው ውስጥ ምን አይነት ተጫዋቾችን መጨመር ይኖርባቸዋል ወይም ደግሞ ማካተት ይጠበቅባቸዋል፣ አዳዲስ ሊያስፈርሟቸው የሚገቡ ተጫዋቾች እነማን ናቸው፣ የት ጋ የሚለውንም ነገር እናነሳለን። እነዚህ ክለቦች ከሚፈልጓቸው ተጫዋቾች ጋር ምን እየሰሩ ነው የሚገኙት የሚለውንና ከክለቦቹ የሚሰናበቱ ተጫዋቾችስ እነማን ሊሆኑ ይችላሉ፣ ውል የሚታደስላቸው ተጫዋቾችም ይኖራሉና እነዛንም ተጫዋቾች ማንነት እናነሳለን። ቀደም ሲል ለመጥቀስ እንደሞከር ነው በዚህኛው ፕሮግራም አርሰናልንና ማንቸስተር ሲቲን አሁን በዘረዘርናቸው ጉዳዮች እቅዳቸውን፣ በጀታቸውን፣ ማንን ያስፈርማሉ፣ ማንን ያሰናብታሉ፣ የነማንንስ ውል ያድሳሉ በሚለው አሁን የወጡ አዳዲስ መረጃዎችን ወደ እናንተ እንነግራችኋለን። ደግሞ የዓለም ዋንጫ ሊጀመር ነው። የ2026 የዓለም ዋንጫ በሚደረግበት ጊዜ አዳዲስ የእግር ኳስ ሕጎች ተግባራዊ እንደሚደረጉ በሰበር ዜና ተነግሯል። ቫር በእግር ኳስ ውስጥ ያለው ጉልበት ይጨምራል። ለአዳዲስ ጉዳዮችም ላይ ቫር ተሳታፊ እንዲሆን ነው በዓለም ዋንጫው ላይ የተወሰነው። ስለዚህ ዓለም ዋንጫው ላይ ቫር በምን ጉዳዮች ላይ ጣልቃ እንዲገባ ተፈቀደለት፣ ምን አዳዲስ ህጎችስ ተግባራዊ ይደረጋሉ የሚለውንም በተወሰነ ደረጃ ለማየት ጥረት እናደርጋለን። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ የላቀ ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። 2025/26ን በእንግሊዝ ፕሪሚየር ሊግ አሸናፊነት ያጠናቀቀው በአውሮፓ ቻምፒዮንስ ሊግ ከ20 ዓመታት በኋላ የፍጻሜ ተፋላሚ ሆኖ ያየ ነው። በካራቦ ካፕም ፋይናሊስት እንደዚሁም ደግሞ በሳውዛምተን እስኪሸነፍ ድረስ በኤፍኤ ካፕም የቻለውን ያህል ያደረገ በደጋፊዎቹ ላይ የኩራትን የደስታንና የክብርን ስሜት የፈጠረ ዴክላን ራይስ ደግሞ በ2026/27 ለበለጠ ውጤት ተዘጋጅተን እንመጣለን ጠብቁን ብሎ ቀጠሮ የሰጠለት አርሰናል ነው። አርሰናል ብሶበት ይመጣል ተብሎ ነው የሚጠበቀው። የሚያሻሽላቸውን አሻሽሎ የቡድን ጥንካሬውን ጨምሮ አሁን ዘንድሮ ያጣቸው ስላጣቸው ቁጭት የተፈጠረበትን የውድድር አይነቶች ለማሸነፍ በሚቀጥለው የውድድር ዓመት በአውሮፓ ቻምፒዮንስ ሊጉ ዋንጫ አጠገብ አንገት አቀርቅሮ መራመድ ሳይሆን ዋንጫውን ስሞ ከፍ አድርጎ ማንሳት ህልሙ ነው፣ ጉጉቱ ነው። ይሄንን ነው ዴክላን ራይስና ሌሎችም የአርሰናል ተጫዋቾች ለክለቡ ደጋፊዎች
ቃል እየገቡ ያሉት ቀጠሮ እያስያዙ ያሉት የእንግሊዝ ፕሪሚየር ሊግን ለመድገም እንደዚሁም ደግሞ በአውሮፓ ቻምፒዮንስ ሊግ የዋንጫ አሸናፊ ለመሆን መጪው ጊዜ የበለጠ የሚለፋበት ቡድኑን ለማጠናከር ደግሞ አርቴታም አንድሪያ ቤርታም ከነ ጆሽ ክሮንኬ ከክለቡ ባለቤቶች የተሰጣቸው ልዩ ፈቃድ አለ። ክለቡን በደንብ እናጠናክራለን፣ ለአርቴታ ጠንካራ ቡድንን እንገነባለታለን ብለዋል። ስለዚህ በውስጥ ያለው ስምምነት የማድረግ ፍላጎት ሊደረግ ይገባዋል ብለው መተማመናቸው ለአርቴታም ለአርሰናል ደጋፊዎችም እጅግ የሚያስደስተው ነገር እሱ ይመስለኛል። ምክንያቱም ክለቡ ያምናል ለተጫዋቾች ዝውውር ገንዘብ መውጣት አለበት፣ ተጫዋቾች መፈረም አለባቸው። አርሰናል አሁን ካለው በላይ የሚያስፈራ ቡድን የሚያሸንፍ ቡድን እንዲኖረው መደረግ አለበት ነው። በሌላ በኩል የእንግሊዝ ፕሪሚየር ሊግ የአርሰናል ዋና ዋና የምንላቸው ተፎካካሪዎች በሰፊ ለውጥ ውስጥ እያለፉ ነው። ማንቸስተር ዩናይትድ ከካሪክ ጋር የቋሚ ቅጥር ህይወትን የሚጀምረው ገና በ2026-27 ነው። ከጋርዲዮላ የለም። ሊቨርፑል አሰልጣኙን አሰናብቷል። አንቶኒ ኢራዮላ አዲሱ አሰልጣኝ ይሆናሉ ተብሎ ነው የሚጠበቀው። ቼልሲ ከዣቪ አሎንሶ ጋር ህይወትን ለመጀመር ይገደዳል። ስለዚህ አንድ የተረጋጋ የምንለው ባለፉት ዓመታት እየገነባ የመጣውን ቡድን ይዞ የሚቀጥለው ትረስት ዘ ፕሮሰስ ብሎ ባመነው ሂደቱ ፍሬውን ማሳየት የጀመረው አርሰናል እንደነዚህ ያሉ ከሱ ክለብ ውጪ ያሉ ክለቦች ገና በሂደት ላይ አንዳንዶቹ ሂደት እየጀመሩ ነው፣ አንዳንዶቹ ትዕግስት እየጠየቁ ነው፣ አንዳንዶቹ ገና ለለውጥ መንደፋደፍ የጀመሩበት ጊዜ ነው። ስለዚህ በውስጥ ራስን ለማጠናከርና ቶሎ ለማያባራ አሸናፊነት ለመስራት ያለው ቁርጠኝነት፣ በሌላ በኩል የሌሎቹ ተፎካካሪ ክለቦች ገና የመሆን ምልክት ለአርሰናል ምቹ ሁኔታ ይፈጥርለታል ተብሎ ነው የሚጠበቀው። ዞሮ ዞሮ ይሄንን ምቹ ሁኔታ በሚገባ መጠቀም ግን ያስፈልጋል። አንዳንዴ አዲስ አሰልጣኝ የሆነ ክለብ ስለመጣ ወይም ነባሩ አሰልጣኝ ተሰናብቶ አዲሱ አሰልጣኝ ኃላፊነት ስለወሰደ ያ ቡድን አያሸንፍም ማለት አይደለም። ለምሳሌ ጋርዲዮላ ማንቸስተር ሲቲን ትቶት የሄደው በትራንዚሽን ውስጥ ነው። ማንቸስተር ሲቲን የበለጠ ለማጠናከር ስራ ተጀምሮ የነበረው ሀያል ቡድን በሌላ ሀያል ቡድን እንዲተካ ለማድረግ ጥረት እየተደረገ ነው። ስለዚህ ያንን ቡድን ተረክቦ ደግሞ ማሬስካ ማንቸስተር ሲቲን እንደመጣ ወዲያው አሸናፊ ሊያደርገው ይችላል። የርገን ክሎፕ ጥለው የሄዱትን አርነ ስሎት በመጠቀም ሊቨርፑልን የፕሪሚየር ሊግ ሻምፒዮን ማድረግ እንደቻሉት ማለት ነው። ስለዚህ ፉክክር አልባ ነው እያልን ሳይሆን ምቹ ሁኔታ የበለጠ ያለው አርሰናል ቤት ነው። ስለዚህ አሁን አርሰናልን ቀደም ሲል በዘረዘርናቸው ሀሳቦች ነጥቦች እንዴት ባለ ሁኔታ ላይ ነው የሚገኘው የሚለውን እናንሳ። የመጀመሪያው ነገር አርሰናል አርቴታ አንድሪያ ቤርታ ለዘንድሮ የክረምት የተጫዋቾች የዝውውር መስኮት ምን ያህል በጀት አላቸው ነው። ከረጅም ጊዜያቶች በኋላ ምናልባትም ባለፉት ተከታታይ የውድድር ዓመታት አርሰናል ቤት ይሄ የበጀት ችግር ከበጀት ጋር የተያዘ መገደብ አይነት ነገር የለም። ምክንያቱም ከበፊት ጀምሮ የአውሮፓ እግር ኳስ ማህበር የሚያነሳው አንድ ምሳሌ አርሰናልን ነበር። ከዚህ ከፋይናንሻል ፌር ፕሌይ ጋር ክለቦችን ሲያስጠነቅቅ እንዲህ መደረግ የለበትም፣ እንዲህ መሆን አለበት፣ ጤናማ የሆነ የፋይናንሻል ሲቹዌሽን ውስጥ መገኘት አለባችሁ ብሎ ሲናገር አርሰናልን እዩት እያለ ነበር የሚናገረው። አሁን ደግሞ አርሰናል በእግር ኳስም ውጤት እያመጣ ነው። ለምሳሌ ባለፉት 3 የውድድር ዓመታት ሁለተኛ መውጣት ኢንካምን ከፍ ያደርጋል። በዘንድሮ የውድድር ዓመት ሻምፒዮን መሆን ደግሞ የበለጠ የገቢ ተጠቃሚ እንዲሆን ያደርገዋል። በአውሮፓ ቻምፒዮንስ ሊግ ፍጻሜ መድረስ ምንም እንኳን በዋንጫ ጨዋታ ቢሸነፍም አሁንም አርሰናልን በገንዘብ ረገድ የበለጠ ተጠቃሚ እንዲሆን ያደርገዋል። በፒኤስጂ ያገኘው ገንዘብና አርሰናል ያገኘው ገንዘብ 2 ሚሊዮን 3 ሚሊዮን አካባቢ ብቻ ነው ልዩነቱ። ስለዚህ አሁንም ለክረምት የተጫዋቾች የዝውውሩ መስኮት አርሰናል ቤት ምን ያህል በጀት ይኖራል ለአንድሪያ ቤርታ ለአርቴታ አቬለብል የተደረገ የሚለው ጥያቄ ሲመልሱት ኢንቨስት ማድረግ ምንም ችግር የለም የሚባልበት ደረጃ ደርሷል። ስለዚህ ይሄንን ምን አመጣው ስንል ፕራይዝ መኒ ወይም ደግሞ ባመጡት ውጤት የሚያገኙት ገንዘብ አርሰናል ከገንዘብ አንጻር ለተጫዋቾች ዝውውር ነፃ ሆኖ የሚያወጣው ከፍ ያለ በዛ ያለ ፍራንክ እንዲኖረው አድርጎታል የሚል ነው። ስለዚህ ይሄንን ሲነሳ ግን አርሰናሎች የሚሉት ምንድን ነው? አሁንም ባለፉት ጊዜያቶች የምናደርገውን አይነት የዝውውር ስትራቴጂ ማድረግ ግን ለክለቡ የበለጠ
ፋይናንሻሊ ጤናማ ሆኖ መቀጠል፣ ቶሎ የማያባራ ስኬት ማምጣት የምንፈልግ ከሆነ ይህንን ማድረግ ይኖርብናል የሚል የራሳቸው የአርሰናሎች ግምገማ አለ። ይህንን ሊኖሩት ይችላሉ ነው። ያ ማለት ገንዘብ አላቸው፣ ሲደመር ተጫዋቾችን ይሸኛሉ ወይም ከአርሰናል ጋር የሚለያዩ ተጫዋቾች ይኖራሉ፣ ከዛ በኋላ ደግሞ አዳዲስ ተጫዋቾች ይመጣሉ ነው። ግን የበጀት ጉዳይ አርሰናል ቤት የሚያሳስብ አይደለም የሚል ነው። ቡድኑ ምን ይፈልጋል? ራሱን ማጠናከር ሲባል አርሰናል ምኑ ጋር ምን ክፍተት ኖሮ አርሰናል እዚህ ቦታ ላይ መስራት አለበት እንበል የሚል ነው። የመጀመሪያው ነገር የሆነን ለመናገር የውድድር ዓመቱ መጀመሪያ አካባቢ ከቪክቶር ዮኬሬሽ ይገኝ የነበረው አገልግሎት በቪክቶር ዮኬሬሽ እና በቀሩት የአርሰናል ተጫዋቾች መካከል የነበረው የመናበብ ችግር ቪክቶር ዮኬሬሽን እንዳንወደው በቪክቶር ዮኬሬሽ እንዳንደሰት ለዚህ ነበር እንዲህ ሁሉ አይነት ስሜት ውስጥ የገባ ነው የሚያስብል ነገር ነበረው። ሌትሊ የውድድር ዓመቱ እየገፋ ወደ መጠናቀቁ ሲመጣ ግን አርሰናል ከቪክቶር ዮኬሬሽ የሚያገኘው ጥቅም ደግሞ እየጨመረ መጥቷል። ነገር ግን አሁንም ይሄንን ተጫዋች እንደ በቂ አጥቂ መቁጠር ይገባል ወይስ እዛ ላይ ሪንፎርስመንት ይፈልጋል፣ የበለጠ መጠናከር ይፈልጋል የሚል ነገር ተነሳ። ስለዚህ አሁንም አርሰናል ሴንተር ፎርዋርድ ወይም ደግሞ በ9 ቁጥር ቦታ ላይ የሚጫወት አጥቂ ገበያው ላይ አይኑን አማትሮ መፈለግ መቻል አለበት ይላሉ የእግር ኳስ ተንታኞቹ። ከአርሰናል አካባቢ የሰበሰቡት መረጃም እዚህ ላይ አርሰናል ራሱ ፍላጎት እንዳለው የሚያሳየን። ሁለተኛው የአርሰናል ፍላጎት ይሆናል ተብሎ የሚጠበቀው ክሪኤቲቭ ሚድፊልደር ነው። አሁን እንደነ ዴክላን ራይስ አይነት ተጫዋቾች ለአርሰናል የፈጠሩትን ሶሊዲቲ አይተናል። የአርሰናል ዋን ኦፍ ዘ ቤስት ፐርፎርመር የሚባለው ዴክላን ራይስ ነው፣ ምንም ጥያቄ የለውም። ነገር ግን በክሪኤቲቪቲ ረገድ አርሰናል ወደ ተቃራኒ የግብ ክልል ሄዶ የግብ ዕድል እየፈጠረ በተደጋጋሚ ጫና የሚያሳድር በተደጋጋሚ ከክፍት የጨዋታ እንቅስቃሴዎች የግብ ዕድሎችን የሚፈጥር እነዛን ወደ ጎልነት የሚቀይር እንዲሆን ክሪኤቲቭ ሚድፊልደር ያስፈልገዋል ነው። እዚህ ላይ የሚነሳው ከነ ኦዴጋርድ የሚጠበቀውን አይነት አገልግሎት በተሟላ መንገድ ዘንድሮ ተገኝቷል የሚል ነው። ስለዚህ በሚቀጥለው የውድድር ዓመት በተመሳሳይ ክፍተት ዋጋ የሚከፍል በተመሳሳይ ክፍተት ወቀሳ የሚቀርብበት እንዳይሆን አርሰናል ከክሬቲቪቲ ጋር የተያዘ የአማካይ ክፍሉን የማጠናከር ስራ መስራት ይኖርበታል ተብሎ ነው የሚጠበቀው። የቀይ መስመር ተከላካይ ላይ ቤን ዋይት ከአርሰናል ጋር አብሮ ይቀጥላል ተብሎ አይጠበቅም። ከዛ በተጨማሪ ጁሪያን ቲምበር በጣም ጥሩ አገልጋይ ነው ለአርሰናል። ነገር ግን ደግሞ እንደባለፈው 2 ወር ተኩል አካባቢ ቢጎዳ እዛ ቦታ ላይ ምን አይነት አማራጮች ሊኖሩኝ ይችላሉ? ሞስኩዌራን በዛ ቦታ ላይ እንደ አማራጭ እያየሁ ነው ወይ የምቀጥለው ወይስ ጥሩ እዛ ቦታ ላይ የበለጠ የመተማመንን ስሜት ሊፈጥርብኝ የሚችል ራይት ባክ አገኛለሁ የሚል ጥያቄን ማንሳት ደግሞ ተገቢ ነው። ስለዚህ በዋናነት አርሰናል ቤት እንደነዚህ ያሉ ቦታዎች ላይ ስራዎች ሊሰሩ ይችላሉ። መረሳት የሌለበት ሴንትራል ሚድፊልደርም አርሰናል ይፈልጋል። ስለዚህ እነዚህን ተጫዋቾች አርሰናል የማግኘት እድሉ በጣም ሰፊ ነው። አርሰናልና ድል አርሰናልና ክብር አሁን በጣም በቅርበት አብረው እየተጓዙ ያሉ ይመስላል። ስለዚህ ይሄንን ፕሮጀክት ተቀላቅሎ ከአርሰናል ጋር በመጪዎቹ የውድድር ዓመታት እያሸነፉ መዝለቅ የሚፈልግ በጣም ብዙ ተጫዋች ሊኖር ይችላል። ስለዚህ ስንጠቀልለው አርሰናል ምን ቦታ ላይ ተጫዋቾችን ይፈልጋል? 1 ክሬቲቭ ሚድፊልደር ነው። 2 ራይት ባክ ነው። ከዛ በተጨማሪ ዊንገርም የሚሉ ሰዎች አሉ። እንደዚሁም ደግሞ ሴንትራል ሚድፊልደር ይፈልጋሉ አርሰናሎች። ይሄ የአርሰናል ዋነኛ ፍላጎት ነው። ታዲያ በዚህ ፍላጎቱ እነማንን ነው ታርጌት አድርጎ አንድሪያ ቤርታ እየሰራ የሚገኘው ሲባል የመጀመሪያው ከአርሰናል ጋር በተደጋጋሚ ስሙ ተይዞ የሚነሳው የአትሌቲኮ ማድሪድ ሁሊያን አልቫሬዝ ነው። ሁሊያን አልቫሬዝን ማግኘት አርሰናል ይፈልጋል ጎል ስለሚፈልግ ከክፍት የጨዋታ እንቅስቃሴዎች ጋር ተያይዞ ያለበትን ጉድለት መሙላት ስለሚፈልግ የሁሊያን አልቫሬዝ የአትሌቲኮ ማድሪድ ቆይታ የሁሊያን አልቫሬዝ ሲቲ ቤት በነበረበት ጊዜ የነበረው የፕሪሚየር ሊጉ ልምድ አርሰናል እዚህ ልጅ ላይ የበለጠ ትኩረት እንዲያደርግ አድርጎታል። ይህንን ስናነሳ ግን በነፃ እንደው ዝም ብሎ ያለ ፉክክር ሌላ ፈላጊ የሌለው አድርገን መውሰድ የለብንም። ባርሴሎና ለዚህ ተጫዋች ዝውውር 100 ሚሊዮን እያለ ነው። ባየር ሚዩኒክ የዚህ ተጫዋች ሌላ ፈላጊ ነው። ስለዚህ አንዱ
ከአርሰናል ጋር ስሙ ተያይዞ የሚነሳው ተጫዋች ሁሊያን አልቫሬስ ነው። ከዛ በተጨማሪ የአስቶን ቪላውን ሞርጋን ሮጀርስንም እንደዚሁ አርሰናል ይፈልገዋል፣ ወይም ከአርሰናል ጋር ተያይዞ ስማቸው ከሚነሱ ተጫዋቾች መካከል አንዱ ሞርጋን ሮጀርስ ነው። ይሄ ብቻ አይደለም፣ የበርንመዙን ተጫዋች ጁኒየር ክሩፒንም እንደዚሁ አርሰናል ማስፈረም ይፈልጋል። እነዚህ ተጫዋቾች የአርሰናልን ሞር የማጥቃት አቅም ከፍ እንዲያደርጉ፣ አርሰናል የጎል ሶርሶቹ ቁጥራቸው እንዲጨምር ለማድረግ ታርጌት የተደረጉ ተጫዋቾች ናቸው ነው። ወደ መሃሉ ክፍል ስንመጣ ከማንቸስተር ዩናይትድ ጋር ይፎካከርበታል፣ ለማግኘት ከፍተኛ ጥረት ያደርግበታል የሚባለው የሳንድሮ ቶናሊ ዝውውር ነው። ይሄንን ተጫዋች ማን ዩናይትድ፣ ይሄንን ተጫዋች ሌሎችም ክለቦች ይፈልጉታል፣ የጣሊያንም ጭምር ማለት ነው። ስለዚህ አርሰናል ሳንድሮ ቶናሊን ያስባል። ከባየር ሚዩኒክ ደግሞ ሊዮን ጎሬትስ ጋርም እንደዚሁ አርሰናል ማስፈረም ይፈልጋል። ፒየሮ ሂንካፔን ከአርሰናል ጋር እንዲቀጥል ማድረግ ሌላኛው የአርሰናል ስራ ነው። ስለዚህ ከአርሰናል ጋር በዋናነት ተያይዘው ስማቸው የሚነሱ ተጫዋቾች እነዚህ ናቸው። እነዚህን ታርጌት አደረገ ማለት ከነዚህ ውጭ ያሉ ተጫዋቾችን አርሰናል ቢያገኝ፣ አጋጣሚ ቢፈጠርለት፣ በድንገት በሚፈጠር ፍላጎት አያስፈርምም ማለት አይደለም። ዋና ያልንበት ምክንያትም ሌሎችም ሊኖሩ እንደሚችሉ ለመጠቆም ነው። ከአርሰናል ማን ይለቃል? እነማን ከአርሰናል ጋር አይቀጥሉም? በነገራችን ላይ በዚህ ጉዳይ ላይ እነ ጋብርኤል ማርኮቲ በአርሰናል ቤት ማንን እናቆይ ማንን ደግሞ እናሰናብት ብለው ያደረጉትን ውይይትና በውይይታቸው ወቅት ያነሱትን ጥያቄ ምናልባት በነገ ፕሮግራማችን ላይ ልንነጋገርበት እንችላለን። አሁን ግን ከአርሰናል ሊለቁ የሚችሉ ተጫዋቾች ተብለው ስማቸው በጥርጣሬ ዝርዝር ውስጥ የገቡ አንዳንዶቹን እንዳለ ለመቀበል የማይከብደን ይመስለኛል። ለምሳሌ ቤንጃሚን ዋይት እና አርሰናል አብረው ይቀጥላሉ ተብሎ አይጠበቅም። ጋብርኤል ሄሱስ፣ ጋብርኤል ማርቲኔሊ እንግዲህ ማርቲኔሊ ይህንን የ2025/26 የውድድር ዓመትም አርሰናል ቤት ሆኖ ያሳልፋል ብሎ የጠበቀ አልነበረ። ይህንን ተጫዋች በመሸጥ ገንዘብ ማግኘት፣ በሚገኘው ገንዘብ አዳዲስ ተጫዋቾችን ማስፈረም የአርሰናል እቅድ ነበረ። 2025/26 ከመጀመሩ በፊት ማርቲኔሊ ከአርሰናል እንደሚወጣ በብዛት ሲነገር ነበር። አማራጭ ክለቦች ማንን ሊቀላቀል ይችላል እየተባለ ስንነጋገርበት ሁሉ አስታውሳለሁ። አሁንም ይሄ ጥያቄ እንደገና መጥቷል። ጋብርኤል ማርቲኔሊ አርሰናል ጋር ላይቀጥል የሚችልበት እድል በጣም ሰፊ ነው። ስለዚህ ቤን ዋይት፣ ጋብርኤል ሄሱስ፣ ጋብርኤል ማርቲኔሊ በተወሰነ ደረጃ ኦዴጋርድ ይቆያል ወይስ አይቆይም የሚልም ጥያቄ አብሮ ተያይዞ እየተነሳ ነው ያለው። ምንም እንኳን የአርሰናሉ አምበል አመለ ሸጋ የሚባለው ማርቲን ኦዴጋርድ ከአርሰናል ጋር አብሮ መቆየት እንደሚፈልግ በመግለጽ እንደነዚህ ያሉ የጥርጣሬ ስሜቶችን ዲስሚስ ለማድረግ ወይም ደግሞ ቦታ እንዳንሰጣቸው ለማድረግ ጥረት እያደረገ ይገኛል። ከተወሰኑ ጊዜያቶች በፊት ስኬሊ ከአርሰናል ጋር አይቆይም የሚል ግምት ነበር፣ አስተያየት ነበር። አሁን ግን በመሃሉ ክፍል ለአርቴታ የሰጠውን አማራጭ ተከትሎ ስኬሊ በቻምፒዮንስ ሊግ ፋይናል፣ ስኬሊ በፕሪሚየር ሊግ አርሰናል ዋንጫ ለማሸነፍ በጣም ወሳኝ ብሎ ያደረጋቸው ጨዋታዎች ላይ ለአርቴታ የሚገርም አገልግሎት ነው የሰጠው። እናም ይህንን ልጅ አሁን ከማሰናበት ይልቅ እንትን አለኝ ካላፊዮሪ አለኝ ሂንካፔ አለኝ ብሎ ለመሸኘት ከመሞከር ይልቅ ማቆየትን የበለጠ ሊወስን ይችላል ነው። ከተወሰነ ጊዜ በፊት ግን ሉዊስ ስኬሊም ከነዚህ ተሰናባቾች ዝርዝር ውስጥ ነበረ የሚለውም ይነሳል። አዳዲስ ውል ሊሰጣቸው የሚችሉ ተጫዋቾችን በተመለከተ ጆሽ ክሮንኬ የክለቡ ባለቤት ከአባትየው ጋር ከስታን ክሮንኬ ጋር በተያያዘ በሰሞኑ ጋዜጣዊ መግለጫቸው ላይ ቃለ ምልልሳቸው ላይ አርሰናል በዚህ ክረምት ከምንም ነገር በላይ ትኩረት ሰጥቶ ውል የሚያራዝመው የአርቴታን ነው ብለዋል። የአርቴታ ውል ይራዘማል። አርቴታ 1 የዓመት ኮንትራት ብቻ ነው ያለው፣ ነገር ግን የሚያገኘው ጥቅምም ጨምሮ የውል ዘመኑም ይጨመርለታል። ይህንን በእርግጠኝነት መናገር እንችላለን ብለዋል። 12 ወራት ብቻ የቀረውን የአርቴታን ውል ማደስ የአርሰናል ቀዳሚ እና ልዩ ትኩረት ተሰጥቶት የሚሰራ ስራ ነው። ሁለተኛው ዴክላን ራይስ ነው። ዴክላን ራይስ በዘንድሮ የውድድር ዓመት ለአርሰናል የሰጠውን አገልግሎት ሁሉም በየአቅጣጫው የሚመሰክረው የሚያሞካሸው ነው። የአውሮፓ ቻምፒዮንስ ሊግ የዘንድሮ የውድድር ዓመት ምርጥ ስብስብ ውስጥ የገባ ተጫዋች ነው። ዴክላን ራይስ አርሰናል አሉኝ ከሚላቸው ተጫዋቾች መካከል በግንባር ቀደምነት የሚጠቀሱት መካከል አንዱ ነው። ስለዚህ የዚህን ተጫዋች ኮንትራት ማራዘም ሌላኛው
ትኩረት ሊሆን ይችላል ተብሎ ይጠበቃል። ስለዚህ በዋናነት ከውል ማራዘም ጋር በተያዘ የጋብርኤል ማግሃሌሽም 2028 ላይ ነው ውሉ የሚያበቃው። የእሱንም በተወሰነ ደረጃ ኤክስቴንድ ሊያደርጉ ይችላሉ። በአጠቃላይ ፒላር የሚሏቸውን ወይም ምሰሶ ናቸው የሚሏቸውን ተጫዋቾች አሳልፈው አይሰጡም። የማያረጋጋ ነገር እንዳያጋጥማቸው ለማድረግ ደግሞ ውላቸውን ያራዝማሉ ነው። ወደ ሁለተኛው ጉዳይ ስንሄድ ቪኤአር ወይም ቫር የምንለው የቪዲዮ አሲስታንት ሪፈሪ ጉዳይ በእንግሊዝ ፕሪሚየር ሊግ በሌሎችም የአውሮፓ ትልልቅ ሊጎች ላይ ቫር በአጠቃላይ በእግር ኳስ ያለውን ጉልበት ያለውን አቅም እና በእግር ኳስ ውስጥ አንዳንዶች በመውደድ አንዳንዶች ደግሞ የእግር ኳስን አሰልችነት ያመጣል ብሎ በስጋት በመጥላት ነበር መጀመሪያው ላይ። አሁን ግን ቫር ጠያቂው በዝቷል። በቫር ይታይልን፣ በቫር ሲታይ ነው ትክክለኛው ፍትህ ትክክለኛው ፍርድ የምናገኘው አይነት አቋም እየተያዘ ነው። በነገራችን ላይ በኋላ ወደ 12 ሰዓት አካባቢ ሌላኛውን መረጃ ይዘን እንመጣለን። ሌላኛውን መረጃ ይዘን ስንመጣ የምንመልሰው እስከዛ ድረስ ግን እናንተ ሀሳብ እንድትሰጡበት የምንፈልገው ቢቢሲ ሰሞኑን ያወጣው አንድ መረጃ አለ። በዘንድሮ የውድድር ዓመት በ2025-26 በዳኛ እና በቪዲዮ አሲስታንት ሪፈሪ ውሳኔ ተጠቃሚ በመሆን የበለጠ ተጠቃሚ ሆነው ማን ነው የሚለውን ቢቢሲ አውጥቶት ነበረ። እስኪ እናንተ ማን ይመስላችኋል? በቫር በዳኝነት ውሳኔ በዘንድሮ የ2025-26 የውድድር ዓመት በእንግሊዝ ፕሪሚየር ሊግ ይበልጥ ተጠቃሚ የሆነው። ተጠቃሚ ማለት ተዳልቶለታል ማለት አይደል። ተጠቃሚ ማለት በእንደነዚህ ያሉ የውሳኔ ሂደቶች እሱን የሚበጅ እሱን የሚያስደስት ለሱ የተሻለ የሚባለው ውሳኔ የተወሰነለት ማንስ ነው ደግሞ የተጎዳው? ይሄንን እስኪ እናንተ ሀሳብ እየሰጣችሁን እገሌ ይመስለኛል እያላችሁ ምክንያት የምትሉትንም እያስቀመጣችሁ ጠብቁን። ግን አሁን እኛ የምናነሳው የዓለም ዋንጫው ሊጀምር ነው። የዓለም ዋንጫው ከ10 ቀናት በኋላ ይጀምራል። በዓለም ዋንጫ ምክንያት ግን እግር ኳስ እና ቫር በጣም በከፍተኛ ደረጃ ተሳስረው ይቀጥላሉ። ምንም ጥያቄ የለውም። ፊፋ ይሄንን ይፋ አድርጎታል። የቫር ተሳትፎ በእግር ኳስ ውስጥ የቫር ጉልበት በእግር ኳስ ውስጥ ይጨምራል ብሏችኋል ፊፋ። ይህንን ከዓለም ዋንጫ ይጀምራል። ከዛ በኋላ ደግሞ እነዛም ወደድ ነው ብለው ወደ እግር ኳስ ውስጥ ያመጡታል። ከዚህ በፊት ለቫር ያልተሰጡ አንዳንድ ስልጣኖች፣ አንዳንድ ጣልቃ የመግባት እድልን የሚከለክሉ ኃላፊነቶች አሁን እንዲሰጡ ተደርገዋል። ስለዚህ እግር ኳስ በቫር የበለጠ ገቨርን ትደረጋለች ማለት ነው፣ ወይም በቫር የበለጠ ጣልቃ ይገባባታል ማለት ነው። ይህንን የኢንተርናሽናል ፉትቦል አሶሲዬሽን ቦርድ ወይም IFAB የሚባለው የእግር ኳስ ሕጎችን በማውጣት በእግር ኳስ አዳዲስ አሰራሮች ተግባራዊ እንዲደረጉ የማድረግ ኃላፊነት ያለው ተቋም ነው። ይሄ ተቋም በ2026 የዓለም ዋንጫ ብዙ አዳዲስ ነገሮችን እጀምራለሁ፣ አካትታለሁ፣ ጨምራለሁ ብሏል። ለምሳሌ አንደኛው የ5 ሰከንድ ካውንትዳውን ይኖራል። ያ ማለት አንድ ግብ ጠባቂ ኳሷን ከያዘ በኋላ ከ5 ሰከንድ በላይ ኳሷን ይዞ መቆየት አይችልም። ያንን የሚያደርግ ከሆነ የማዕዘን ምት ይሰጥበታል። ይሄንን ከቆመ ኳስም ቢሆን ለመጠቀም የሚደረገው የሚወሰደውን ጊዜ ይሄ ጎል ኪክ ላይ አሁንም ከ5 ሰከንድ በላይ መሆን የለበትም እና በግልጽ 5 ሰከንድ መሙላት አለመሙላቱን ሁላችንም እያየን እንዲቆጠር ይደረጋል። ልክ እሱ ካለፈ ወደ መቅጣት ሂዱ የሚል ጠንካራ የሆነ መልእክት ተላልፏል ለዳኞች ማለት ነው። ከዛ ውጪ ቀይ ካርድ ሊኖር ይችላል። ቀይ ካርዱን ምን ያመጣዋል? አንድ ተጫዋች ከሌላው ብሔራዊ ቡድን ተጫዋች ጋር በሚጣሉበት ወይም ክርክር፣ ውዝግብ፣ ኮንፍሮንቴሽን አለ ይሄ ግብግብ አይነት በምንለው ነገር ውስጥ በሚገባበት ጊዜ አፉን በእጁ አፉን በክርኑ አፉን በማሊያው ሸፍኖ የሚነጋገር ከሆነ ያ ተጫዋች በቀይ ካርድ በቀጥታ ከሜዳ ይወጣል። ነገር ግን ከራሱ የቡድን ጓደኞች ጋር ሲነጋገር አፉን መሸፈን ይችላል። ከሌላውም ብሔራዊ ቡድን ተጫዋች ጋር አፉን ሸፍኖ ማውራት ይችላል። ነገር ግን ይሄ ኮንፍሮንቴሽን ያልሆነ ግብ ያልሆነ ወደ ጸብ እያመራ ባለ ሁኔታ ውስጥ ካልሆነ ዳኞች ምንም አያደርጉም። ነገር ግን በጸብ ወቅት፣ ባለመግባባት ወቅት፣ በመገፋፋትና በመገፈታተር ወቅት ግን አፉን ከልሎ የሚናገር ከሆነ ያንን ተጫዋች በቀጥታ ቀይ ካርድ አስወጡት የሚል ነው የተደረገው። ከዛ የአፍሪካ ዋንጫ ያሳደረውን ተጽዕኖ ደግሞ እናያለን። የአፍሪካ ዋንጫ ያሳደረው ተጽዕኖ ስንል ምን ማለታችን ነው? የሴኔጋል ብሔራዊ ቡድን የአፍሪካ ዋንጫ የዋንጫ ጨዋታውን አድርጎ ነበር። የሴኔጋልና የሞሮኮ ጨዋታ ሲደረግ በተወሰነ ውሳኔ ላይ ስምምነት
ያልነበራቸው የሴኔጋል ብሔራዊ ቡድን ተጫዋቾች ሜዳውን ጥለው ወጥተዋል። 16 ደቂቃ አካባቢ ፈጅቷል። አሰልጣኙ ተጫዋቾቹ እንዲወጡ አበረታተዋል። በኋላ እነ ሳዲዮ ማኔና ሌሎቹም ተነጋግረው ነው ጨዋታው ከ16 ደቂቃ በኋላ እንደገና እንዲቀጥል የተደረገው። በዛም ሴኔጋል አሸነፈች። በኋላ ካፍ ቁጭ ብሎ ደግሞ እንደገና አሸናፊነቱን ለሞሮኮ ሰጥቻታለሁ አለ። ስለዚህ አሁን ፊፋ ምን እያለ ነው? እዚህ ዓለም ዋንጫ ላይ ዳኛ የወሰነ ውሳኔ አልጣመኝም ብሎ ፕሮቴስት ማድረግ በፍጹም አይፈቀድም። ይህንን ያደረገ ኢሚዲየትሊ ፎርፌ ይሰጥበታል። መልሰን የምንነጋገርበት የምናባብልበት ቁጭ ብለን የምናየውም ነገር የለም ነው የሚለው። ስለዚህ ይሄ አንዱ ከአፍሪካ ዋንጫ በመማር የመጣ ነው። ተጫዋቾች ሜዳ ለቀው እንዲወጡ ያበረታታ አሰልጣኝን በተመሳሳይ ቅጣት ይጣልበታል የሚል ነገር ነው ያለው። ተጫዋቾች ተጎድተው በሚወድቁበት ጊዜ የሚባክኑ ጊዜያቶች፣ በተለይ ግብ ጠባቂዎች ሰዓት ለማባከን ሰዓት ለመግደል የሚያደርጉትም ጥረት ላይ ከፍተኛ የሚባል ቁጥጥር ይኖራል ነው። አሁን ዋና የሚባለው ለውጥ ግን ምንድን ነው ያልን እንደሆነ ለምሳሌ ቫር ኮርና ነው ኮርና አይደለም የሚለውን ለመለየት ጣልቃ አይገባም እስከ ዛሬ ድረስ። አሁን ግን ይገባል። ኮርና ነው ብለው የሚከራከሩ ተጫዋቾች ካሉ፣ ኮርና አይደለም የሚሉ ደግሞ ተጫዋቾች ካሉ የሚለያቸው ዳኛው በግልጽ ያላየው ነገር ካለ እና በቪዲዮ ሲታይ የማዕዘን ምት የሚያሰጥ ከሆነ በቪዲዮ አሲስታንት ሪፈሪ ታግዞ ዳኛው የማዕዘን ምት ይሰጣል። በቪዲዮ አሲስታንት ሪፈሪ ታይቶ ያለ አግባብ የተሰጠ የማዕዘን ምት ካለ ያ የማዕዘን ምት ደግሞ እንዲከለከል ይደረጋል። አሁን ከማዕዘን ምት ከቆመ ኳስ ብዙ ጎል የሚቆጠርበት ጊዜ ላይ ስለደረስን ቡድኖች የቆመ ኳስ አሰልጣኝ እየቀጠሩ በዛ ረገድ ተጠቃሚነታቸውን ከፍ ለማድረግ እየሰሩ ስለሆነ እንደ ቀላል ነገር አይታይም የማዕዘን ምት። ዕድሜ ለአርሰናል ነው አሁን ይሄንን እንዲመጣ ያደረገም ይመስለኝ። ምክንያቱም ከቆሙ ኳሶች በጣም በርካታ ጎሎችን እያስቆጠረ ነው። የአርሰናል ደጋፊዎች ኦል ኦቨር ዘ ወርልድ ያሉት የአርሰናል የማዕዘን ምት ማግኘት ከጎል ጋር እያያያዙ ያስቡታል። የአርሰናል ተቃራኒዎችም የማዕዘን ምት አርሰናል ሲያገኝ እንዳይገባብን ብለው ይፈራሉ። ቻምፒዮንስ ሊግ ፋይናልን በተመለከተ እኮ ፒኤስጂ ለቆመ ኳስ መከላከል የተለየ ስልጠና ለተጫዋቾቹ ለመስጠት ተገዶ ነበረ። የምንገጥመው አርሰናልን ነው በሚል ማለት ነው። ስለዚህ ይሄም አንደኛው ጉዳይ ነው። ሁለተኛው የሚሆነው የማዕዘን ምት በሚመታበት ጊዜ ከመመታቱ ግን ቀደም ብሎ የሚከላከለውን ተጫዋች መጋረድ፣ የሚከላከለውን ተጫዋች መጎተት፣ ሊያጠቃ ያሰበውን ተጫዋች በተመለከተ የሚደረጉ አግባብነት የሌላቸው ነገሮች ካሉ እነዛንም እቆጣጠራለሁ በተለየ መንገድ። በዚህም ጉዳይ ላይ ቫር ይገባል ጣልቃ ተብሏል። ስለዚህ ይሄ የቫርን ጉልበት በእግር ኳስ ውስጥ የሚጨምር ውሳኔ ነው። ሁለተኛ ቢጫ ካርድን መስጠት በተመለከተ ቫር ጣልቃ አይገባም። ቢጫ ካርድ ያሰጣል አያሰጥም ናናየው እስኪ ምናምን አይልም። ቀጥታ ቀይ ካርድ ከሆነ እስከ ዛሬ ድረስ የሚገባው። ከአሁን በኋላ ግን ሁለተኛ ቢጫ ካርድ ሊያሰጥ የሚችልን ጥፋት በተመለከተ ቫር ጣልቃ መግባት ይችላል። አላግባብ ተሰጥቶ ከሆነ እንዲስተካከል፣ ሳይሰጥ ተዘሎ ከሆነ እንዲሰጥ ለማድረግ ቫር ጣልቃ ይገባል። በሌላ መንገድ ለማስረዳት ሞስኩዌራ በቀደመ ቻምፒዮንስ ሊጉ ፋይናል ላይ ያጠፋውን ጥፋት ተከትሎ የሞስኩዌራ በቀይ ካርድ መውጣት ይገባል ያሉ የፒኤስጂ ተጫዋቾች እኮ ነበሩ። እንደ ማርኪኒዮስ ይህንን ሲጠይቁ ነበር። ዳኛው ሁለተኛ ቢጫ ካርድ የሚያሰጥ አይደለም ብለው አለፉት። ይሄ ትክክል ነው ትክክል አይደለም የሚለው ላይ ቫር ከዚህ በኋላ ጣልቃ ይገባል። የቀጥታ ቀይ ካርድ ላይ ነበር እስካሁን ድረስ ጣልቃ ሲገባ የነበረው። እነዚህን እና ሌሎች በጣም በርካታ ነገሮችን ነው እንግዲህ ቫር እየጨመረ ጉልበቱን አቅሙ እያደገለት የመጣው። በነገራችን ላይ በዓለም ዋንጫው ላይ ታክቲካል የሆነ ወይም በዘዴ ሰዓት መግደል የሚባለውም ልዩ ቁጥጥር ይደረግበታል ተብሏል። ሌሎች የተለወጡ ነገሮችን ደግሞ በሌሎች ፕሮግራሞቻችን ላይ ለማንሳት ጥረት እናደርጋለን፣ ግን ይሄ አንደኛው ነው። ማንቸስተር ሲቲን በተመለከተ ደግሞ እንነጋገር። ሲቲ ልክ እንደ አርሰናል ሁሉ ራሱን በሚገባ ለማጠናከር ከፍተኛ ስራን ይሰራል። አዲሱ አሰልጣኝ ማሬስካ ይሆናል ተብሎ ይጠበቃል። ከማሬስካ ጋር በፕሪሚየር ሊግ እንደገና የዋንጫ አሸናፊ
ለመሆን ማሬስካ ማንን ይፈልጋል የሚለውን መጠየቅ ይገባል። በማንቸስተር ሲቲ በኩል የበጀት ጉዳይ አሁንም ችግር ሊሆን አይችልም። በአጠቃላይ በገንዘብ ሲቀመጥ እንደ ባለሙያዎቹ አገላለጽ እስከ 300 ሚሊዮን ፓውንድ ድረስ ማንሲቲ ለክረምት የተጫዋቾች የዝውውር መስኮት ሊያወጣ አቅም አለው፣ ዝግጁነቱም አለው። ቀደም ብሎ ያስፈረማቸው ተጫዋቾች አሉ እንደ አዲስ ግዢ ልንወስዳቸው የምንችለው የሴሚኒዮን ጉዳይ፣ የማርክ ጉሄን ጉዳይ ከዚህ ላይ ነው እንደገና ስለመጨመር የምናወራው። ስለዚህ እነዚህን ሁለት ተጫዋቾች በድምሩ 80 ሚሊዮን ፓውንድ አውጥቶ ያስፈረመው ማንቸስተር ሲቲ በተመሳሳይ ቡድኑን ያጠናክራሉ፣ ወደ አሸናፊነት ይመልሱታል የሚላቸውን ተጫዋቾች ያስፈርማል። ከዚህ ጋር ተያይዞ የመሃል ክፍሉ ለማጠናከር የሚሰጥ የተለየ ትኩረት ይኖራል ነው። በርናንዶ ሲልቫን መተካት በጣም ያስፈልጋል። ከዛ በተጨማሪ ደግሞ እንደነ ቲኖ ሊቨርማንቶ አይነት ተጫዋቾችን ወደ ቡድናቸው ለመቀላቀል ጥረት ያደርጋሉ። ይሄ በመስመር በኩል ያላቸውን የመከላከል አቅም ከፍ ለማድረግም ያግዛል ያሉትንም ዝውውር ያደርጋሉ። ስለዚህ በማንቸስተር ሲቲ በኩል ታርጌት የሚደረገው እንደነዚህ ያሉ ቦታዎች ላይ ራስን የማጠናከር ስራ ለመስራት ነው። እነማንን ነው በተጫዋች ደረጃ ማንቸስተር ሲቲዎች እያሰቡ ያሉ ሲባል ቀዳሚ የምንጠራው ስም ኤሊየት አንደርሰን ነው ከኖቲንግሃም ፎረስት። በማንቸስተር ሲቲ እና በኖቲንግሃም ፎረስት መካከል ያለው ልዩነት ኖቲንግሃም ፎረስት ለዚህ ተጫዋች ዝውውር 120 ሚሊዮን ፓውንድ ይጠይቃል። ማንቸስተር ሲቲ ደግሞ ግፋ ቢል ከ80 እስከ 90 ሚሊዮን ፓውንድ ብቻ ቢከፈለው ነው ከዛ በላይ ውድ ነው ብሎ ያምናል። ግን ኤሊየት አንደርሰን የማንቸስተር ሲቲ ዋነኛ ፍላጎቱ ነው። ሁለተኛው ከሲቲ ጋር ተያይዞ ስሙ የሚነሳው የቼልሲው ኤንዞ ፈርናንዴዝ ነው። ኤንዞ ፈርናንዴዝ ማንቸስተር ሲቲን እንዲቀላቀልና ዳግም ከማሬስካ ጋር እንዲሰራ ይፈለጋል። በቼልሲ በኩል ግን ይህንን አርጀንቲናዊ ተጫዋች ከራሴ ጋር አቆየዋለሁ የሚል አቋም አለ። ፈርናንዴዝ በሪያል ማድሪድም ጭምር የሚፈለግ መሆኑን መርሳት የለብንም። ማንቸስተር ሲቲን በተጨማሪነት ሊለቁ የሚችሉ ተጫዋቾች እነማን ናቸው? በተለይ ከጋርዲዮላ ስንብት በኋላ የማንቸስተር ሲቲ ተጫዋቾች ወሳኝ የሚባሉትም ጭምር ከክለቡ ጋር ሊለያዩ ይችላሉ ሲባል ነበር። ባለፈው ስናነሳ እንደነበረው ሩበን ዲያዝ፣ እንደዚሁም ደግሞ ሮድሪም ወደ ስፔን መመለስ መፈለግ አይነት ምልክት አለው። ግቫርዲዮል በስፔን ላሊጋ ክለቦች በጣም በከፍተኛ ደረጃ እየተፈለገ ነው። ከነዚህ ውጭ ግን ኒኮ ጎንዛሌዝ ከዚህ በላይ የመጫወት እድል እያጣ መቆየት አይፈልግም ተብሏል። በኤፍኤ ካፕ የግማሽ ፍጻሜ ውድድር እንዴት ያለ ጎል እንዳስቆጠረ ሁላችንም የምናስታውሰው ተጫዋች ነው ኒኮ ጎንዛሌዝ ማለት። ሪኮ ሉዊስ እንደዚሁ መውጣት የሚፈልግ ሌላው የማንቸስተር ሲቲ ተጫዋች ነው። ይህም ተጫዋች በዘንድሮ የውድድር ዓመት ያለ በቂ እድል ነው ያሳለፈው። ይህንን ተጫዋች መውሰድ የሚፈልጉ የተለያዩ የፕሪሚየር ሊጉ ክለቦችም አሉ። ግብ ጠባቂው ትራፎርድ እንደዚሁ ከማንቸስተር ሲቲ ጋር መቀጠልና የዶናሩማ ተጠባባቂ ሆኖ መጓዝን አይፈልግም። ናታን ኤክ በጣሊያን ክለቦች የሚፈለግ ተጫዋች ነው። ሳቪኒዮን ቶተንሃም ስፐርስ መውሰድ ይፈልጋል። እንደነዚህ ያሉ ተጫዋቾች ከማንቸስተር ሲቲ ጋር የመዝለቅ እድል የላቸውም ተብሏል። እነ ፊል ፎደን ደግሞ የማንቸስተር ሲቲ ውላቸውን እንደሚያራዝሙ የሚጠበቅ ነው። ማንቸስተር ሲቲ አጥብቆ ውሉን ለማራዘም እየሰራ ያለው ደግሞ የሮድሪን ነው። ሮድሪ ከአንድ የውድድር ዓመት በኋላ ማለት ከ2026/27 በኋላ ወደ ፈለገበት ክለብ በነጻ ይሄዳል እና ሮድሪ የባሎንዶሩን አሸናፊ የፕሪሚየር ሊጉ ምርጥ ከሚባሉ ተጫዋቾች መካከል አንዱ የሆነውን በዚህ መንገድ ማጣት ሲቲዎች አይፈልጉም ነው የተባለው። ለማንኛውም እንመለሳለን። 12 ሰዓት አካባቢ ስንመጣ የምናነሳቸው ጉዳዮችም አሉ። አንደኛው ቀደም ሲል የጠቀስነው የእንግሊዝ ፕሪሚየር ሊግ 2025/26 የውድድር ዓመት ላይ በቫር እና በዳኝነት ውሳኔ የተሻለ ተጠቅመዋል የሚባሉት ክለቦች እነማን ናቸው? የዳኛና የቫር ውሳኔ የጎዳውስ ማንን ነው የሚለውን እናነሳለን። ሀሳብ ስጡበት። ከዛ ውጭ ግን የ2026/27 የውድድር ዓመት ከመጀመሩ በፊት ማንቸስተር ዩናይትድ ከአርሰናል ከሲቲ ጋር አያይዘን እንዳነሳ ነው በጀቱን በተመለከተ የት ቦታ ላይ ራሱን ለማጠናከር አስቧል። ከዛ በተጨማሪ ደግሞ እነማንን ትኩረት ሰጥቶ እየተከታተለ ነው የሚገኘው? እነማን ማን ዩናይትድን ለቀው ሊወጡ ይችላሉ? እነማንስ ከዩናይትድ ጋር ውላቸው ይራዘማል የሚለውንና በቅርብ ሰዓት ይወጣሉ ተብሎ የሚጠበቁ አዳዲስ የዩናይትድ የዝውውር መረጃዎችን ይዘን እንጠብቃችኋለን። ጠብቁን። በያላችሁበት ያማረ ዕለተ ሰኞን እያሳለፋችሁ እንደሆነ ተስፋ እናደርጋለን። ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።